በጣም ይቅርታ። አራት አስብ ካሌብ፣ እኔ ዋስ ሆነዋለሁኝ። ግን ለምንድን ነው የማታምኑት? ብዙ ጠርጣሪዎች አሉኝ። ሲጀመር እህትና ወንድም ራሱ አይመስሉኝ። ይቅርታ ካሌብ፣ ግን የማየውን ነገር አታውራ። ላስከፋሽ ፈልጌ አይደለም፣ ግን ስለጠየቅሽኝ ትክክለኛውን ነገር ማወቅ ስላለብሽ። ምንድን ነው ችግር አለ? አይ ብቻውን ላውራው ፈልጌ ነው። ምን ነው ታዲያ? ምን መመናቀሩ እናስፈልግ? አንቺ አፍሽን ዝጊ። ምን ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ፣ ቲና እህቱ አይደለችም? ቆይ ከየት ቤት ነው የሰማሽው? ካሌብ ነግሮ። ይሄ ብሽቅ የሆነ ልጅ ምንድን ነው ዝም ብሎ የሚዘባረቀው? እመልስልሻለሁ። እንዴ ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገሪያለሽ? ቆይ ማነች? ለልጁ ያመቻቻት ሴት መሰለች። እኔስ እንዴ ማለት አልተፋታንም እኮ። ተፋታችሁ አይደል እንዴ? አልፈታሁትም። ምን? አዎ አልፈታውም። ቆይ ምን አስበሽ ነው? የተለየን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። ዳኒ በስተመጨረሻም ቃሌብን ለመግደል ሙከራ አደረገ። ምክንያቱም እሱ እኔ ቁጭ ብዬ ኤደንን ሊያገባት አይችልም በማለት እንግዲህ እጅግ በጣም ተናዶ ተበሳጭቶ በነበረበት ሰዓት ቀጥታ ቃሌብ ጋር በመሄድ የቃሌብን አንገት ይዞ እጅግ በጣም ሲያስጨንቀው ነበረ። እንዲሁም ኤደን አሁን ላይ እንግዲህ ያው ዳኒና እንዲሁም ደግሞ ትሁት እህትና ወንድም እንደሆኑ ሰምታለች። ጥርጣሬ ይህን ነገር እንግዲህ በትንሹም ቢሆን ፍንጭ አግኝታለች ማለት ነው። ሲቀጥል ዳኒ እኔ ላንቺ ባል መሆን አልችልም በማለት እንግዲህ አስጠንቅቆ ነግሯታል። ይህንንም እንግዲህ ቃሌብን ሄዳ በመጠየቅ ስራ እንድታስጀምረው እፈልጋለሁኝ በማለት ቃሌብን አውርተው ነበረ። በዚህ ምክንያት ነበረ እኔ ድርጅቱ ውስጥ እሱን መቅጠር አልፈልግም፣ ምክንያቱም አላምነውም። ሲጀምር ቲናና ዳኒ እህትና ወንድም መሆናቸውን ራሱ እጠራጠራለሁ በማለት እንግዲህ መልሶላታል ማለት ነው። እና እንዴት እንደዚህ አይነት ከአንተ በፍጹም አልጠብቅም ነበር፣ እንዴት እንደዚህ ትለኛለህ? በማለት እንግዲህ ያው ኤደንም እጅግ በጣም እንትን ብላለች። ቀጥታ ወደ ሽማግሌው በመሄድ የሰማሁት ነገር እውነት ነው ወይ አባዬ? እኔ አንተ የምትለኝን በሙሉ አምናለሁኝ በማለት እንግዲህ ጠይቀው ነበረ። ቀጥታ ስትገባ እንግዲህ ቲናና ዳኒ ነበሩ። ምን ትመናቀሪያለሽ? በማለት እንግዲህ ቲና እንዲሁም ኤደንን ተናግራታለች። ኤደንን ስትናገራት ያላስቻለው ዳኒ ደግሞ ስነ ስርዓት ያዥ፣ ለምንድን ነው እንደዚህ የምትናገሪያት? በማለት እንግዲህ ቲናንም ተቆጥቷታል ማለት ነው። ስለዚህ አሁን ላይ ምንም አይነት ነገር መቆጣጠር ያልቻለው ዳኒ በነገራችን ላይ ትሁትም ስትነግረው ስትመክረው ነበረ። ይህ ሁሉ ነገር ቀርቶብህ ከዚህ ቤት ኤደንን ብቻ ይዘህ መውጣት አለብህ፣ እሷን ወደፊት እንዳታጣት እፈራለሁ በማለት እንግዲህ ያው ትሁትም አስጠንቅቀዋለች ማለት ነው። እና ትሁት በነገራችን ላይ በጣም ደጋግማ ትመክረዋለች። እሱም ደግሞ የሆነ ነገር ሲፈጠር ወደ እሷ ነው ቀስ ብሎ እንድትመክረው ወይንም ደግሞ የሆነ ነገር መፍትሄ ነገር እንድትሰጠው የሚፈልገው ማለት ነው። እና አሁን ላይ ዳኒ በጣም ውጥንቅጥ ውስጥ ገብቷል ማለት ነው። ምክንያቱም ያው ገና እሷን አጣለው የሚል ነገር ስጋት አድሮበታል። እንዲሁም ደግሞ ለቲና ቃሌብ ተናግሮ ነበረ፣ ከዚህ ቤት መውጣት አለብሽ፣ እኔ ፍቅረኛ አለኝ፣ እሷን ማንጣት እፈልጋለሁ ስላለ ብቻ ገና ኤደን ትሆናለች በማለት እንግዲህ ቃሌብ እንደዚያ በተናገረበት ሰዓት ዳኒ በቃ የመጣላት ኤደን ነው ማለት ነው። እና ኤደንን ወደዚህ ሊያመጣት ይችላል፣ እሱ ነው በቃ ለልጁ ነው እያስተካከለ ያለው፣ ለልጁ ሊያጋባት ነው በማለት እንግዲህ ዳኒ እጅግ በጣም በመደንገጥ ነገሮችን በሙሉ ቀጥታ ደግሞ እንደዚህ ሲል ቀጥታ ራሱ ኤደን ጋር ነበር ሄደው፣ እንዴት ነው የምታጭበረብልኝ? እንዴት ነው እንደዚህ የምታደርግኝ? አንቺን ነው እንዴ ቃሊብ የሚያገባሽ? አንቺን ነው እንዴ ቃሊብ አመጣታለሁ ብሎ ስለ አንቺ ነው እንዴ የሚያወራው? በማለት እንግዲህ በማታውቀው ጉዳይ ባልሰማችው ነገር እንግዲህ ያው እጅግ በጣም እሷም ኤደንም ስትበሳጭ ነበረ ማለት ነው። እና በዛሬው ፓርት ላይ በጣም ብዙ ነገሮችን ተከስተዋል ማለት ነው። ሁሉም የየራሱን ነገሮችን እንትን እያለ ይገኛል። ምክንያቱም ዳኒ እጅግ በጣም እንትን ሲል የነበረው አንድና አንድ ያው ከነሱ ብር አግኝቶ እሷን እንደፈለገች ደስተኛ አድርጎ የማኖር ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ መለያየት አይፈልግም።
ስለዚህ ብሩን ደግሞ አልተሳካለትም። የ4 ሚሊዮን ጉዳይ ምንም የተሳካለት ነገር የለም። ምክንያቱም ሽማግሌው እንግዲህ ከዚህ እጣ ከደረሰ እድል ከሆነ እሰጥሃለሁ በማለት እንግዲህ ከ3ቱ ወረቀት አንዱን አስመርጦታል። ግን ደግሞ የያዘውና መጀመሪያ የያዘው የወጣለት 10 ብር ነበረ። ስለዚህ 10 ብር ነው ትኬቱ ይወጣለህ። ያው ትኬቱ በሉት ማለት ነው። እና እንግዲህ ሌትወርም በሉት ምንም በሉት እድሉ የደረሰው 10 ብር ነው። 10 ብር ሲሰጠው ግን እንዴት እንደዚህ ይሆናል በማለት እሱ እጅግ በጣም በመበሳጨት ሽማግሌው ግን ያችን 10 ብር አውጥቶ ሊሰጠው ስል ዳኒ እጅግ በጣም በመበሳጨት ወጥቶ ሄዷል ማለት ነው። ስለዚህ ብሩን እሰጥሃለሁ ብሎ እኮ ተጫወተብኝ ብሎ ለትሁት መጥቶ አውርቷት ነበረ። እኔ በፊት በጣም ያሳዝነኝ ነበር፣ አሁን ግን ምንም አያሳዝነኝም በማለት እንግዲህ ስለ ሽማግሌውም ተናግሯል። ለምንድን ነው አንተ የራስህን ብር የተነጠቅ ያክል እንደዚህ የምትበሳጨው? በሰው በሆነ ነገር ለምን ትበሳጫለህ? ለራስህ ለምንድን ነው ሰርተህ ለፍተህ ማግኘት የማትፈልገው? ስለዚህ አባዬም እኮ ልክ ነው። ስለዚህ እድልህን ሞከር፣ እድል ደግሞ አልደረሰም፣ ምንም ማድረግ አይቻልም። ስለዚህ የእሱ ጥፋት አይደለም። ለምንድን ነው በአባዬ የምታማኘው? እያለች እንግዲህ ትሁትም ተናግራለች ማለት ነው። በነገራችን ላይ ያው ቃሊብም እንዲሁም ትሁትን ሽማግሌውን ጠይቀውት ነበረ። አባዬ ግን 4 ሚሊዮን ብር ቢደርሰው ተሰጠው ነበር ወይ የሚል ጥያቄ ነበር የጠየቁት ማለት ነው። ሽማግሌው ግን ከወረቀቱ ላይ እኔ 4 ሚሊዮን ብር አልጻፍኩም በማለት መልሶላል። ያ ማለት ቢደርሰው ራሱ ላይሰጠው ይችላል። በነገራችን ላይ እንዴት ነው 4 ሚሊዮን ብር አውጥተው ለሱ የሚሰጡት? እንዴት ይመልሰዋል? ይህ ልጅ እኮ ስራ ራሱ የመስራት አንድ ታታሪ ጎበዝ ሰራተኛ እንደዚህ ብሮችን በጣም ተጠቅሞ ስራ በጣም የሚሰራ ከሆነ እና ነገሮችን የሚያስኬድ ከሆነ ሊሰጠው ይችላል። ምክንያቱም ሰርቶ ይከፍለኛል ብሎ ሊተማመንበት ይችላል። ይሄ ግን ለራሱ ጥገኛ ነው። ለራሱ ለሆዱ ራሱ እዚው ተጠግቶ ነው ያለው። ምንም የሚሰራው ነገር የለም። ስለዚህ በሱ ብር ትዳሩን መሰረተ፣ ህይወቱን ቀጠለ። ከዚያም በኋላ እኮ ልጁ ራሱ ማለት ነው እንኳን የሚመልሰው ብር አይደለም ለራሱ ሊያጣ ይችላል። የሰው የሆነን ነገር አንስቶ ወስዶ መኖር ነው እንጂ የሚፈልገው ለፍቶ አግኝቶ እንዴት ህይወት እንደሚኖር ማወቅ አይፈልግም ማለት ነው። እና ኤደን ደግሞ ስለ ብሩ ጉዳይ በጣም መቶ ተናግሮ የነበረ ተበሳጭቷል። ብሩንም እንዳላገኘ አውቅ ያለሁኝ እና ከአንቺ ጋር መቀጠል አልችልም ብሎ ተሰናበተኝ እኮ ምን ላድርገው በማለት እንግዲህ ከእሳቸውም ምክር ፈልጋ እንግዲህ ኤደን መታ ነበረ ማለት ነው። እና እኔ ጥሩ አላረኩም ወይ በማለት ሽማግሌው መልሶላት ነበር ለኤደን። አባዬ አንተ እንኳን ትክክል ነህ፣ ጥሩ ነው ያደረግከው። ምክንያቱም እሱ ሰርቶ ማግኘትን የሚባል ነገር የግድ ማወቅ አለበት። እንዴት 4 ሚሊዮን እንዴት ዝም ብሎ ይሰጣል? አይሰጥም እኮ እና ጥሩ ነው ያደረግከው። እኔ ይሄን ነው የምፈልገው። እኔ በትክክለኛው መንገድ ነው እንጂ የሚፈልገው የሰው የሆነ ነገር አምቶ እንዲሰጠኝ በፍጹም አልፈልግም በማለት እንግዲህ ኤደንም እንትን ብላለች። እንግዲህ ሽማግሌው አሁን ላይ በጣም ተናዷል በቃሊብ ምክንያት ማለት ነው። ምክንያቱም ነገሮቹን እኔ እያስኬድኩኝ እያለ እንዴት እንደዚህ ይበጠብጥብኛል የሚል ነገር ነው እንትን ያለው ማለት ነው። ሲቀጥል ያው ቃሊብም አባቱን እጅግ በጣም እንትን ሲለው ነበር። አንተ ደም መላሽ መባል ነበረብህ አባቴ እያለ ስለ ስሙም ሲናገር ነበር። እንዴት የኔን ነገር ዝቅ ታደርገዋለህ? ይሄማ በፍጹም ሊገባኝ አይደለም። ከዛ በላይ ነው የሚገባኝ። ሁሉም ዓለም ራሱ ቢሰማ ለእኔ ነው የሚናገረው፣ እኔ ነው እውነታ ያለኝ። እኔ እኮ የራሴን የሆነ ነገር ነው የወሰዱብኝ እንጂ እኔ ሲጀምር ለነሱ መልስ እየሰጠዋቸው አይደለም። የእኔ የሆነን ነገር ነው ሲያደርጉት የነበረው። ስለዚህ የራሴን ነገር ነው እንጂ ሌላ ነገር አይደለም። እኔ የራሴን አልፌ የእነሱን ነገር አልተመኘሁትም። ስለዚህ አንተ እንደምትለው ደም መላሽ የሚለው ነገር ለእኔ በፍጹም አይመጠነኝም በማለት እንግዲህ ያው ቃሊብን ተናግሮታል ማለት ነው ሽማግሌው። እና በሚሆነው ነገር በጥንቃቄና በስልት ነው እንግዲህ እንዲማሩ ወደ ራሳቸው እንዲመለሱ እያደረገ ያለው ሽማግሌው ማለት ነው። እነሱ ግን አሁንም ምንም ሊገባቸው በፍጹም አልቻለም ማለት ነው። ኤደንም በጣም እውነት አላት፣ ጎበዝ ነች፣ በጣም አስተዋይ ልጅ ነች። ነገሮቹን ዘውር ብላ ለማየት እየሞከረች ትገኛለች። እንዲሁም ደግሞ ቃሊብም ነግሯታል ማለት ነው። እና ቃሊብ በነገረባት ሰዓት ግን አላምነውም። ለምንድን ነው የምትለኝ? በቃ እኔ ዋስ ሆነዋለሁ ሲላት ማለት ነው። እህትና ወንድም ራሱ ሊሆኑ ራሱ ዳኒና እንዲሁም ቲና እህትና ወንድም ራሱ አይመስሉኝም በማለት ነው የተናገረው። እንዴት እንደዚህ ትላለ ብላ ቀጥታ ሽማግሌውን ሄዳ እህትና ወንድም ናቸው እንዴ
ወይንስ ደግሞ ዳኒ ሌባ ነው? ዳኒ ሌባ አይደለም በማለት እጅግ በጣም ተናግሯል ማለት ነው ሽማግሌው ራሱ። በነገራችን ላይ ከቴና ይልቅ እሱ በጣም ይሻላል። እሱ ክፉ አይደለም፣ ሲሰርቅም አላየሁትም። በቃ ስራ ያለ መስራት በስተቀር ጸባዩ እንኳን ጥሩ ልጅ ነው እያለ ስለ ዳኒ እንኳን መልካምነት ሽማግሌው ሲናገር ነበረ። ግን ደግሞ ማን ነው የነገረሽ በማለት እንግዲህ ሽማግሌው እንትሏል። ቃሊብ ነው ያለኝ ስራ እንድታስቀጥረው ብዬ ስነግረው እንደዚህ እንደማያምነው እና እንዲሁም ደግሞ በቴናና በዳኒ መካከል ጥርጣሬ እንዳለው ነው የነገረኝ በሚለው እንግዲህ ያው ሽማግሌውን እንትን ብላለች ማለት ነው። እና በዚህ ጉዳይ ሽማግሌው እጅግ በጣም ነበር የተበሳጨው። የኔን ነገሮችን በሙሉ እንዴት እንደዚህ ያበላሽብኛል እያለ እንትን ብሏል ማለት ነው። እና አሁን ላይ ቲናና ዳኒ በጣም መጥፎ ነገሮችን በተለይ ቲና ማለት ነው እኔ ምንም ነገር አላግዝሽም፣ ግን ደግሞ የሆነ መፍትሄ ነገር እንድታመጭ እፈልጋለሁ እያለ ያው ዳኒ አሁንም ከቲና ጎን ነው ማለት ነው። ቲና አሁንም ወረቀት እየፈለገች ትገኛለች። እንዲሁም ደግሞ ያው የቃሊብ የሆነን ነገር በጣም እንትን ስትፈልግ ነበረ። ግን ደግሞ ትሁት ደርሳ አስጥላታለች። ከክላስም አስወጥታ በር ዘግታለች ማለት ነው። ቃሊብ ሲመጣ ማን ነው ወረቀቱን እንደዚያ ያዘበራረቀው የሚለውን ጠይቋት ነበረ እና ትሁትን ሲጠይቃት ቴና እንደሆነች ነገረችው። ለምንድን ነው የማተውኝ? ከኔ ምንድን ነው የምትፈልጉት? ለምንድን ነው? እኔ በቅተሽኛል፣ በቃ እኔ እዚህ በኋላ መፋታት እፈልጋለሁ የሚል ሀሳብ ነበር እንግዲህ ቃሊብ ያቀረበው ማለት ነው። ግን ደግሞ ይህን ሀሳብ ቃሊብ ሲያቀርብ ያው ቴና ደግሞ አሁን ላይ መፋታት አትፈልግም። በፊት ትፈልግ ነበር፣ አሁን ላይ ደግሞ አትፈልግም። ምክንያቱም ያሸሽከውን ገንዘብ ተካፍዬ ነው የምወጣው እንጂ እንደዚህ በቀላሉ አልወጣም የሚል ሀሳብ ነው ማለት ነው። ምክንያቱም የሚስትነት እንትን ስላላት ማለት ነው። በዚያ ልትይዘው ልታስረው የፈለገች ትመስላለች ማለት ነው። አሁን ላይ በነገራችን ላይ ቤቱ በስሟ እንዳልሆነ ነገሮቹ እንደዚህ ዝብርቅርቅ እንዳሉ እንትን ካለች በኋላ በእርግጠኝነት አሁን ከዳኒ ታረግዝና አረገዝኩኝ ትለዋለች ማለት ነው። በልጅ ራሱ ትይዘዋለች። የዳኒን ልጅ አርግዛ ያንተ ነው ትላለች። ከዚህ በፊት ራሱ ቃሊብ ሲናገር ነበረ። አባዬ እርጉዝ ከሆነችስ ምንድን ነው የምናደርገው? እናት እኮ ነች እያለ ሲናገር ነበረ ለአባቱ ማለት ነው። ሽማግሌው ምን ችግር አለው? ልጅ ግን ታሳድጋለች። እሷ ግን በጣም መጥፎ ሴት ስለሆነች ከእሷ ጋር አትኖርም። ሌላ የምትመጥንህን አግብተህ ትኖራለህ የሚል መልስ ነበር የሰጠው ማለት ነው። ስለዚህ አሁን ላይ ቴና የምታደርገው በእርግጠኝነት ከዳኒ ጋር አብራ በምትሆንበት ሰዓት አርግዛ የአንተ ልጅ ነው በማለት እንግዲህ ቃሊብን በዚህ የምታስረው ይሆናል ማለት ነው። አሁን ላይ እንግዲህ ኤደን በጣም ግልጽ የሆነላትና ትክክለኛውን ነገር የዳኒንና የቲናን ጉዳይ እየተረዳችው የምትመጣ ይሆናል ማለት ነው። ምክንያቱም እንደዚህ ዋናው ጥርጣሬ ካደረባት ነገሮችን ቀስ በቀስ ደግሞ ለማጣራት በራሷ ትሞክራለች። እንዲሁም ደግሞ ቲና ጥርጣሬ ማድሮባታል። ቆይ ግን ይህች ሴት ማነች እያለች እንግዲህ ስለ ኤደን ማጣራት ጀምራለች። ምክንያቱም ደግሞ ለኤደን ወክሎ ራሱ ዳኒ ሲቆጣት ነበረ። ለእሷ ብለ እንዴት ትቆጣኛል? ቤትን ያክል ነገር አትሽ። አሁን ደግሞ ለምንድነው የማትረጋጊው? ሲቀጥል የነሱ እንግዳ ነች። እንግዳ እስከሆነች ድረስ ደግሞ አንቺ ማክበር አለብሽ በማለት እሱ ግን ፍቅረኛውን እንዲሁም ደግሞ ስለሚወዳ ስለሚያፈቅራት ያው ስለተናገረችበት ነው የተበሳጨ። ግን ደግሞ እሱ ያው ትዕግስት መኖር አለበት። ለምንስ እንደዚህ ትያለሽ? የእነሱ እንግዳ እስከመጡ ድረስ ማክበር አለብሽ ብሎ ነገሮቹን ቀየስ አድርጓል ማለት ነው። እስካሁን ኤደን እንግዲህ የዳኒ ፍቅረኛ እንደሆነች ቲና አታቅም። ስታቅ ግን ምን እንደምታደርገው ያው የታወቀ ጉዳይ ነው ማለት ነው። እና እጅግ በጣም አሁንም ውስብስብ ውስጥ ነው ያለው። በተለይ ዳኒ ማለት ነው። ዳኒ በጣም ቲና እንኳን ቢያንስ አንደኛ በጣም ክፉ እንደሆነች እንግዲህ አንደኛውን ታውቋል ማለት ነው። እሱ ግን በመካከል አንደኛ ያው ኤደንን ይወስድብኛል ቃሊብ በሚለው አሁን ሂዶ ተማግቷታል። ሲቀጥል ደግሞ አሁን መጥቶ ያው ቃሊብን እንደዚህ እንቅ አድርጎታል። እንዴት እንደዚህ ታደርጋለህ ብሎ በማያውቀው ባላሰበው ነገር ማለት ነው። ግን ሆኖም ይዘገያል እንጂ ቃሊብ በእርግጠኝነት ኤደንን በእጁ ያስገባል ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው የብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በክፍል እንግዲህ ቀጣይ ፓርትን እንጠብቃለን። ቃሊብ ምን ሊፈጠር ይችላል? ምን ሊለውስ ይችላል?
እሱ ተነስቶ መማታት እያለበት ጭራሽ ዳኒ ሄዶ ጉሮሮውን እንቅ አድርጎታል። እንግዲህ አብረን የምናይ ይሆናል ቀጣዩ